ልጅ ማግኘት ርዝቅ ነው። የአካባቢ ሰላም ርዝቅ ነው። ጥሩ ጎረቤት ርዝቅ ነው። ነጋዴ ነህ፣ ርዝቅህን በአላህ ተመክተ ገና ከቤት ስትወጣ በሱ ተመክተ መውጣት። ቁረይሾቹ የበድር ጦርነት ላይ በጉልበታቸው ቁጥራችን ብዙ ነው፣ የምናወጣው ወጪ የኛ አይቻልም፣ ከኛ በጣም ብዙ ነው አሉ። አላህ ወደማቸው። አላህ ከኛ ጋር ነው፣ አትዘን። እዝነት የሚባል ነገር ሐዘን የሚባል ነገር ይውጣ ከውስጥ። አላህ ከኛ ጋር ነው። ፕሮፌሰሩ መጥቶ ባለሀብቱ መጥቶ ዶክተሮች መጥተው ታማህል ሆስፒታል ተኝተ እናድነው ከሌ ቢሉ ሊያድኑ አይችሉም ነው። ሞት ይመጣብኛል ካልክ አኼራን የምታስብ ከሆነ ደስተኛ ነው የምትሆነው። ወቅ ዛሬ እኮ ሰው ሙሉ ሀያቱ ለዱንያ ተጨንቆ ያ አዩሃ الذين آمنوا እናንተ ያመናችሁ خذوا حذركم ጥንቃቄያችሁን ያዙአል አላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتو እናቶች፣ አባቶች፣ ወንድሞች፣ እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? አላህ Subhanahu Wa Ta'ala ሁሌም በተደጋጋሚ እንደምለው በያላችሁበት ቦታ አካባቢ ጤናችሁን፣ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። አስባቡ ርዝቅ የርዝቅ ሰበቦች፣ ከጭንቀት መገላገያ መንገዶች። የርዝቅ አይነቶች ብዙ ናቸው። አፊያ ርዝቅ ነው። ዒልም ርዝቅ ነው። ጥሩ ትዳር ርዝቅ ነው። ልጅ ማግኘት ርዝቅ ነው። የአካባቢ ሰላም ርዝቅ ነው። ጥሩ ጎረቤት ርዝቅ ነው። የርዝቅ አይነቱ ብዙ ነው። ርዝቁንም ለጋሹ እሱ አላህ ነው። ስለሱም በሱ መመካት ርዝቅን ያመጣል። የዛሬው ርዕሳችን በአላህ መደገፍ፣ በአላህ መመካት። በአላህ መደገፍ፣ በአላህ መመካት ርዝቅን ያመጣል። ተወኩል ማለት በአላህ መደገፍ ማለት ነው። በአላህ መመካት፣ ጉዳያችንን ሙሉ ለሙሉ ለሱ መስጠት፣ በሱ ላይ መመካት ርዝቅን ያመጣል። ዛሬ ይሄ ነው የምንመለከተው። ነቢዩ ሰለላሁ ዐለይሂ ወሰለም ጉዳያቸውን አላህ ወደሱ እንዲያዞሩ አላህ አዟቸዋል። ወተወከለ ዐለል ሐይ አለዚ ላ የሙት፣ በዛ ሕያው በመሆኑ በማይሞተው ጌታ በአላህ ተመካ። አዎ በስልጣን ብትመካ ስልጣን ይወድቃል፣ ይንኮታኮታል፣ ይሞታል። በገንዘብ ብትመካ ገንዘብ ያልቃል፣ ይጠፋል። በጉልበት ብትመካ ጉልበትህም ይከዳሃል። በዘርህ ብትመካም ይወድማል፣ ይጠፋል። የሁሉም ሰው ሕያው የሆነው የማይጠፋው ለዘላለም አምላክ የሆነው የሰው ልጆች ፈጣሪ የሆነው አላህ ብቻና ብቻ ነውና በሱ ተመካ፣ ሪዝቅን ያመጣል። ነቢዩን ሰለላሁ ዐለይሂ ወሰለም በአንድ የቁርአን አንቀጽ ላይ ወሻዊርሁም ፊል አምር፣ በነገሩ ላይ አማክራቸው። ፈኢዛ ዐዘምተ፣ የወሰንክ እንደሆነ ፈተወከል ዐለላህ፣ በአላህ ተመካ፣ ጉዳዩን ወደ አላህ አስጠጋው። በአላህ ላይ ስትመካ አላህ ይደሰትብሃል፣ አላህ ይወድሃል። ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲነግሩ ምን አሉ? ለው አነኩም ተተወከሉነ ዐለላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ ጠይር ተግዱ ሒማሰን ወተሩሑ ቢጣነን አሉ። እናንተ እኮ በአላህ ላይ ትክክለኛ መመካትን ብትመኩ ኖሮ ለረዘቀኩም፣ አላህ ይረዝቃችሁ ነበር። ከማ የርዙቁ ጠይር፣ ጠይረን አዋፍን ወፍን እንደሚረዝቀው፣ ተግዱ ሒማሰን፣ ጠዋት ባዶ ሆዷን ትወጣለች ምንም ሳትበላ። በማን ተማምና? በአላህ ተማምና። ወተሩሑ ቢጣነን፣ ስትመለስ ደግሞ ሆዷን ሞልታ ትመለሳለች። በማን ተመኩ? በአላህ ተመኩ። ትክክለኛ መመካት ማለት ይህ ነው። ይህን ስናደርግ አላህ ዘንድ የምናገኘው ምንዳ ነው። አዎ ነጋዴ ነህ፣ ርዝቅህን በአላህ ተመክተ ገና ከቤት ስትወጣ በሱ ተመክተ መውጣት። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ኢዛ ኸረጀ ሚን በይቲሂ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቤታቸው ሲወጡ
من قال يالا يعني إذا خرج من بيتي يالا كبيتو سيوطا بسم الله بالله سم توكلت على الله بسو تمكتشالو تتقتشالو تدقفيالو ولا حول ولا قوة إلا بالله هيلم بلاتم كسوج مانم يلوم يالا يقال له لسو البلال هديت وكفيت ووقيت وتنحى عنه الشيطان شيطان كسو يرقال يتمرى يتطبق سونو سبحان الله عندهم بليلا بوتا لاي فيقول يعني الشيطان للشيطان شيطان لشيطان يلال آخر ليلا شيطان كيف لك برجل كزي سو من الله قد هدي وكفي ووقي يتطبق يتمرى بالله لا يتمكاسو كزي من الله اكم الله منكو غشش بل يقول له مندنو الله لقاش نو الله سጪ ነው በሱ ተመካ በሱ ተደገፍ በሱ ስትመካ ጉዳይ ይስተካከላል የአኺራህም የዱንያህም ከጭንቀትም የምትገላገልበት ጌታ አላህ ነው ኢብራሂም አለይሂ ሰላም እሳቱስ በተወረወሩ ሰዓት የተደገፉት በማን ነው በአላህ ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ በአንድ ወቅት እቺን ቃል አሉ ሐስቡናላህ ወኒዕመል ወኪል الله በቂያችን ነው ምን ያማረ መመካት ነው ምን ያማረ መጠጋት ነው قالها إبراهيم ማለት عليه السلام حين ألقي في النار እሳት ውስጥ የተወረወሩ ጊዜ وقال محمد صلى الله عليه وسلم ብሏታል حين قالوا ያሏቸው ጊዜ إن الناس قد جمعوا لكم فاخشوهم ሰዎች ተሰባሰቡላችሁ ፍሯቸው ሲባሉ فزادهم إيمانا إيماناتشو جمرة وقالوا حسبنا الله ونعم الوكيل رواه البخاري الله بكاتشنو من يامار من مكاتنو بالله تدمكته والله التافرم بالله تدقف التركم الله نيزة لسكيت نجي لودكتا تدرقم رزقي سفال بالله تمكا الله نو ميلقسين بله بس تمامنا مدفو سرهان اقومو من ترك لله شيئا عوده الله خيرا منه لا الله بلو عندن مدفو النجر ياقوم يتوى الله يتشالي تكالتال او من ترك لله شيئا عوده الله خيرا منه لا الله بلو عندن مدفو النجر يتوى الله يتشالي تكالتال الله يتشال اندي تكاله ملكام ነገር ማግኘት ተፈልጋለህ ለአላህ ብለህ በሱ ተደግፈተው በአላህ መመካት የኢባዳዎች ሁሉ ትልቁ ኢባዳ ነው የነገሮች ሁሉ ቁንጮ ነው የተውሂድ መገለጫ ነው በአላህ መመካት በሱ መደገፍ በሱ መመካት እሱን መያዝ የነቢያቶች መገለጫ ነው ኢብራሂም አለይሂ ሰላም እሳት ውስጥ ሲወረወሩ የመጨረሻ ያላት ቃል እቺ ነበረች كان آخر قول إبراهيم صلى الله عليه وسلم حين ألقي في النار إبراهيم عليه السلام ودا ساعة تورورو غزي يمچرشا قالاتشو ይህ ነበር حسبي الله بقي ነው ونعم الوكيل من ያማረ መመካት ነው ቃሉ እንዴት ደስ ይላል حسبي الله በقي ነው ዛሬ ሰዎች በገንዘባቸው ዛሬ ሰዎች በስልጣናቸው ዛሬ ሰዎች በጉልበታቸው በግሩፓቸው ይመኩና እከለዬ ይላሉ ላ والله ይወድቃል ቃሩን በገንዘቡ ተመካ አላህ ወደመው ፊራውንን አንኮታኮተው የአድ ህዝቦች የሰሙድ ህዝቦች ተንኮታኮቱ ቁረይሾቹ የበድር ጦርነት ላይ በጉልበታቸው ቁጥራችን ብዙ ነው የምናውጣው ወጪው የኛ አይቻልም ከኛ በጣም ብዙ ነው አሉ አላህ ወደማቸው إبراهيم عليه السلام لكسات السورور وروي أن إبراهيم عليه السلام لما أرادوا إلقاءه في النار ساتوس ليورورات يفلو جزي رفع رأسه إلى السماء ودى سماء رأساتشون أنستو فقال اللهم أنت الواحد في السماء الله وي بسماء بتشنيا يمتملك وجيتا أنتنا وأنا الواحد في الأرض بمدر لايم يمجزه بتشنيا باريه أني نينا ليس أحد يعبدك غيري كان يوتي مجزه ما نملم حسبي الله ونعم الوكيل الله بكينو من يا مار من مكات نسلو فقال الله عز وجل الله على يا نار كوني بردا وسلاما على إبراهيم أنت ساتوي كوني هني بردا كزبي وسلاما سلامم هني على إبراهيم بإبراهيم لاي كز بي بايلات الله بردن بلو
ሰላምን የሚለውን ባይጨምር በብርድ ያልቁ ነበረ። በረዶ ብርዱ ይገላቸው ነበር። ወሰላመን ሰላማዊ ሁኝ ያለ አላህ አላ ኢብራሂም በኢብራሂም ላይ ተወኩል በአላህ ላይ መመካት አላህን መደገፍ የነገሮች ሁሉ ቁንጮ ነው። ተወኩል ዑለማዎቹ በደንብ ገልጸውታል። ነቢያቶች በአጠቃላይ የታዘዙበት ጉዳይ ነው። ፈዕቡድሁ ወተወከል ዐለይህ አላህን ብቻ ተገዛው በሱ ብቻም ተመካ። ይሄ ነቢያቶችን አላህ ያነሳሳበት ህዝቦቻቸውን እንዲያነሳሱ አላህ ያዘዘበት ነው። ወቃለ ሙሳም አለ ያ ቀውሚ እናንተ ህዝቦች ወይ ኢን ኩንቱም አመንቱም ቢላህ እናንተ በአላህ ያመናችሁ እንደሆነ ፈዐለይህ ተወከሉ በሱም ተመኩ ኢን ኩንቱም ሙስሊሞች እንደሆናችሁ ፈቃሉ አሉ አለላህ ተወከልና ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን በጌታችን ተመክተናል ጌታችን ወይ ለበዳይ ህዝቦች ፈተና አድርገናሉ። ሙሳ አለይሂ ሰላም ይህንን ጥሪ ለህዝቦቻቸው አቀረቡ። ህዝቦቻቸውም ተቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና በሚሰደዱበት ሰዓት ላይ ጋሩ ሰውር የተባለ ዋሻ ላይ በተሰባሰቡበት በተደበቁበት ሰዓት ላይ 3 ቀን ከ3 ሌሊቶች ጋር የአላህ መልእክተኛ እዛ ዋሻ ውስጥ ተደብቀው ከአቡበከር ሲዲቅ ከሚወዱት ከጓደኛቸው አቡበከር ሲዲቅ ጋር እዛ ዋሻ ውስጥ ገብተው ነበር። አላህ እንዴት ፈረጃ እንዴት እንዳመጣላቸው አላህ እንዴት እንደጠበቃቸው የአላህ ጥበቃ ያን አስተማማኝ ነው። ይሄን ያዝ እሺ። የሰው ልጅ ጥበቃና የአላህ ጥበቃ ነው። የአላህ ጥበቃ አስተማማኝ ነው። አላህ ማንንም አይነካም ካለ ወላሂ ማንንም አይነካም። አላህ አንተን ዝቅ ማንንም አያደርግም ካለ ወላሂ ማንም ዝቅ አያደርግህም። አላህ ከፍ ያደረገውን ማንም ዝቅ አያደርገውም። አላህ ዝቅ ያደረገውን ማንም ከፍ አያደርገውም። ይሄን ያዝ። በአላህ ተመክተ በሱ ተደግፈ አትዋረድም። እዛ ዋሻ ላይ ገቡ። ከዛ ደረሱባቸው ሙሽሪኮቹ። ታሪኩን ለማሳጠር አቡበከር ሲዲቅ አንተ የአላህ መልእክተኛ አንዳቸው ከወደ ጫማቸው ማሰሪያ ዝቅ ቢሉ ያየናል አሉ። ማቢክ ምን ነካ? 2 ሰዎች ሆነው ሶስተኛቸው አላህ የሆነ ማን ሊጎዳቸው? አላህ ከአንተ ጋር ሆኖ ልትጎዳ አላህ ጠብቆ አንተ ልትጠፋ በጭራሽ። لا تحزن إن الله معنا أتزن الله كن يقرنو الله كن يقرنو أتزن إزنت ميبال نقر حزن ميبال نقر يوتا كوست الله كن يقرنو أتي الله كانت يقونو أتكوتشي الله نياج بالله تمكي بسو تدقفي رزقش اندي سفا دون آخراش اندي استأكل واندمي بالله تدقف الله ያማረውን ኸይር ነገር እንዲለግሰ ነብዩ ሰለላሁ ዐለይሂ ወሰለም ተወኩል ማለት የጀነት መግቢያ ሰበብ ነው አሉ። አዎ የነብዩ ሰለላሁ ዐለይሂ ወሰለም ኡማዎች 70 ሺህ የሚጠቁ يدخلوا الجنة من أمتي 70,000 بغير حساب ያለ ሂሳብ ያለ ምርመራ ጀነት ይገባሉ 70 ሺህ ሰዎች። እነዚህ ሰዎች ማን ናቸው? هم الذين لا يسترقون ولا يتطيرون وعلى ربهم يتوكلون። ይሄ ሩቃ ገድ እንደዚሁም በጌታቸው የሚመኩ ናቸው። ገድ ማይሉ ዛሬ ገድ ነው አይደለ? በቃ የኛ ዱንያችን እንዲመራ ያለው አይ ዛሬ አይቀናኝም እከሌችን አየው ይላል አንዳንዱ። ጥቁር ድመት አየው፣ ጥቁር ወፍ ሲሄዳየው፣ ጥቁር በግ ሲሄዳየው፣ ጥቁር ውሻ ምናምን የሆነ ከለር እያነሳ አይ የሆነ አይቀናኝም ልመለስ ይላል። ተጠንቀቁ ይሄን ነገር። ገዱ የመለሰው ጠይራው የመለሰው ሰው በርግጥ ማጋራሉ ነብዩ ሰለላሁ ዐለይሂ ወሰለም። ሽርክ ላይ መውደቅ ትፈልጋለህ? በአላህ ተደገፍ፣ በአላህ ተማመን፣ ሰበቡን አሟላ፣ በሱ ተደገፍ። በሰበብ እንዳትደገፍ፣ በአላህ ብቻ ተደገፍ። አላህን ከተደገፍከው አላህ አዋርድህም፣ ደረጃህን ከፍ ያደርግልሃል፣ ርዝቅህን ያሰፋልሃል። በምን? እሱን በመደገፍህ፣ በሱ በመመካትህ። አላህ ቁርአን ላይ ምን አለ? ومن يتوكل على الله فهو حسبه بالله يتمكى الله بكيو ነው። አላህ ከበቃ ማን ሊጎዳ? والله ረሱል አለይሂ ሰላቱ ወሰላም ያንን ትንሽ ልጅ አብዱላህ ኢብኑ አባስን ሲመክሩት ምን አሉት? اذا سألت فاسأل الله እንደው እኔ ወዓልሙከ ከሊማቲን አሉት። መጀመሪያ አንተ ልጅ ወይ ንግግሮችን አስተምራለሁ። احفظillah يحفظك الله እንጠብቀው አላህ ይጠብቀሃል። ባዘዘ ቦታ ተገኝ፣ በከለከለ ቦታ ተከልከል ማለት ነው። አላህን ጠብቀው ማለት ጋርዶነ ማለት አይደለም። ምን አቅም ኖሮ
አላህ የሁሉ ጠባቂ ነው። አላህ የሁሉ ጠባቂ ነው። በሱ ጥበቃ ላይ ከሆንክ ማንም አይጎዳም። احفظillah يحفظك አላህን ጠብቀው አላህ ይጠብቅሃል። አላህን ጠብቀው ማለት ምንድነው? ባዘዘህ ቦታ ታዘዝ፣ ከከለከለ ቦታ ተከልከል። ከኸምር ቤት ራቅ፣ ከቁማር ቤት ራቅ፣ ሰው ከሚታማበት ቦታ ላይ ራቅ፣ ሰውን ከሚጣፋበት ግድያ ላይ ሰውን አጥፉ ግደሉ ምናምን ፌስቡክ ከመጻፍ ራቅ፣ ከከለከለ ነገር ተከልከል። አላህ ይጠብቅሃል። يحفظillah يحفظك አላህን ጠብቀው አላህ ይጠብቅሃል። እንዴት ደስ ይላል አባባሉ። ባዘዘ ቦታ ላይ ተገኝ፣ ከከለከለ ቦታ ላይ ተከልከል። የአላህ ጥበቃ ካንተ ዘንድ አለ። احفظillah تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ። اذا سألت فاسألillah የጠየቅ ጊዜ አላህን ብቻ ጠይቅ። የሚጠየቀው እሱ ነው፣ የሚለመነው እሱ ነው። አላህን ብቻ ጠይቀው። اذا سألت فاسألillah ጥያቄ በጠየቅ ቁጥር አላህን ጠይቅ። واذا استعنت فاستعن بالله መታገዝ በፈለክ ጊዜም በአላህ ታገዝ። واعلم اوك ان الامه ህዝብ እኮ ነው لو اجتمعت على ان ينفعوك بشيء لم ينفعوك الا بشيء قد كتبه الله لك የዓለም ህዝብ ማለት ነው ተሰባስቦ ምን ብሎ ፕሮፌሰሩ መጥቶ ባለሀብቱ መጥቶ ዶክተሮች መጥተው ታማህ ሆስፒታል ተኝተ እናድነው ከሌ ቢሉ ሊያድኑ አይችሉም ነው። እንጥቀመው ቢሉ ሊጠቅሙ አይችሉም ነው። ሀብታም እናድርገው ሊያድርጉ አይችሉም። لم ينفعوك الا بشيء በአንዳች ነገር ቢሆን እንጂ ቀድ ከተበሁ الله لك ያቺም አላህ ለአንተ የጻፈልህ ካልሆነ በስተቀር አላህ ከጻፈልህ ውጭ አታገኘም። ይሄ ተወኩል ውስጥ ይግባ ነው። وإن اجتمعوا ቢሰባሰቡ على أن يضرك بشيء አንተን በአንዳች ነገር ሊጎዱ لم يضرك إلا بشيء قد كتبه الله عليك አላህ በአንተ ላይ የጻፈልህ ነገር ካልሆነ በስተቀር ሊጎዱ አይችሉም። ለምን? رفعت الأقلام ብዕሯ ተነስታለች። وجفت الصحف መጽሐፏም ደርቃለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ላይ ረሱል ሰለላሁ ዐለይሂ ወሰለም ምናሉ? احفظillah تجده امامك አላህን ጠብቀው ፊት ለፊት ታገኘዋለህ። تعرف الى الله في الرخاء يعرفك في الشده አላህን በአማኑ ጊዜ በደስታ ጊዜ ተዋወቀው፣ በጭንቅ ሰዓት አላህ ይደርስልሃል። ሀብታም ስትሆን አላህን አውሰው፣ ዘክረው፣ ተዋወቀው። ድህነት ሲመጣ ጭንቅ ሲልህ ከጭንቀት ይገላግልሃል። ርዝቅን የዛን ጊዜ ያሰፈዋል። ወጣት ሆነህ ከአላህ ጋር ተዋወቅ፣ ሽምግልና ሲመጣ አላህ ይደርስልሃል። ጤነኛ ሆነህ ከአላህ ጋር ተዋወቅ፣ ህመም ሲመጣ አላህ ይደርስልሃል። واعلم اوك انما اخطاك لم يكن ليصيبك አንተን የሳተህ ነገር ሊያገኝህ አይችልም። ተወኩል ይኑርህ እያሉት ነው። وما اصابك አንተን ያገኘህ ነገር ደግሞ لم يكن ليخطئك አንተን ሊስትህ አይችልም። በቃ ወስኖብሃል። واعلم اوك قالوت ان النصر مع الصبر ድል ያለው ከትዕግስት ጋር ነው። وان الفرج مع الكرب ከጭንቀት መገላገል ያለው ከመከራ ጋር ነው። وان مع العسر يسرا ሁልጊዜም ከችግር ጋር ምቾት አለ። አዎ ምቾት ሊመጣ የሚችለው ይህ ነው። ስለዚህ በአላህ መመካት ትልቅ ዒባዳ ነው። ሰዒድ ብኑ ጁበይር ምን ይላሉ? አተወኩሉ አለላህ ጂማኡል ኢማን ይላሉ። በአላህ ላይ መመካት እንዲሁ የኢማን ዋናው ቁንጮ ፍሬ ነው። በአላህ ላይ መመካት የኢማን ስብስብነትን ከፈለክ በአላህ መደገፍ ነው። ሐሰን አልበስሪ ምን ይላሉ? አፍደሉል ዒልሚ አልወረዑ ወተወኩሉ። አፍደሉል ዒልም ማለት በአላህ መመካት ነው፣ ወራዕ ነው አሉ። በአላህ መመካት ነው። አንድ ሰው ወደ ወሃብ ኢብኑ ሙነባህ መጣና ረሂመሁላህ አልምኒ ሸይአን የንፈኡኒ ላሁ ብሂ በዛ አላህ የሚጠቅመኝና አክሲር ሚን ዚክሪል ሞት ሞትን ማብሳትን ነው አውሳሉት። አብዛ ሞት አለ። ዛሬ እንደተደላቀኩኝ አልኖርም፣ ሞት ይመጣብኛል በል። ሞት ይመጣብኛል ካልክ አኼራን የምታስብ ከሆነ ደስተኛ ነው የምትሆነው። ወቅ ዛሬ እኮ ሰው ሙሉ ሀያቱ ለዱንያ ተጨንቆ ነው። ዱንያ 24 ሰዓት ከሰላት በኋላም ዱንያ፣ ከሰላት በኋላም ዱንያ፣ 5 አውቃት ሰላት በኋላ ዱንያ። ሰላቱ የሚሰጉን ከሆነ ማሻአላ እንቅልፍ ላይ ዱንያ የሆነ ዱንያ ሀም ገም ዱንያ ከሆነማ የመጀመሪያ ክፍል ላይ የናትን ሐዲስ አስታውሳቸዋ። አንድ ሰው ዱንያ ሐሳብ ጭንቀቱ ከሆነ አላህ በሁለት አይኖቹ መካከል ድህነትን ያመጣበታል። ወፈረቀ ሸምለሁ አሉ ጉዳዩን ይበታትንበታል። እንደዚሁም የዱንያ ማትመጣለትም አላህ የወሰነለት ካልሆነ ሐሳብ ጭንቀቱ አኺራ የሆነስ አላህ ጉዳዩን ይሰበስብለታል።
ዱንያ ወአተትሁ ዱንያ ወሂየ ራጊመቱን ዱንያ የተዋረደች ሆና ትመጣለች እሱ ዘንድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው፣ ኢማም ሙስሊም የዘገቡት ነው። ስለዚህ አንተ በአላህ ላይ መመካት ሲባል በቃ ሞትን ማስታወስ ትልቅ አስተዋጽኦ አለው። ወአክሲር አመለክ ምኞትን ገድበው ቀንሰው። ወኸስለቱ ሳሊሰቱን አሉ ሶስተኛው ክፍል ግን ኢን አንተ አሰብተሃ አንተ ካገኛት አላህ ከወፈቀ በለግተል ጋየተል ቁስዋ ትልቅ ደረጃ ደርሰሃል። ወዘፊርተ ቢልዒባደቲ ቃለ ማ ሂየ ምንድና ሲላቸው ቃለ አተወኩል በአላህ መመካት ነው። አዎ በአላህ መመካት ማለት ይህ ነው። አንተ በቃ በአላህ ስትደገፍ ጉዳይ ለአላህ ስትሰጥ አላህ ይበቃሃል። ሙሳ ዓለይሂ ሰላም ፊርዓውን እኮ አሳደዳቸው። ፊት ለፊታቸው ቀይ ባህር ነው። የሙሳ ህዝቦች ያ ሙሳ ኢና ለሙድረኩን ተደረሰብን አስጨረስከን ሲላቸው ከላ በጭራሽ አለው እነ ማዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። በአላህ የተመካ አፍሮ አቅም ወድቆ አቅም ከጭንቀት ሁሌም እንተገላገለ ነው። አላህ በያዙት በትር ሙሳን ባህሩን እንዲመቱ ታዘዛቸው። መቱት። 12 ቦታ ተሰነጣጠቀ። ምን ሆነ? 12 ቦታ ድልድይ ሆኖ ተሰነጣጠቀ። 12 ምንድነው ጎሳዎች ነበሩ ይባላል። በዛው አለፉ። አየህ በአላህ ስትመካ አላህ ጉዳይን ያስተካክልልሃል። በአላህ ተመክቶ ያፈረ የለም። ነብዩ በአላህ ላይ ስለተመኩ ነው የበድር ጦርነት ላይ መላእክት ከሰማይ አውርዶ አላህ የሙሽሪኮችን ጦር ድምጥማጡ እንዲጠፋ አላህ ያደረገላቸው። ስለዚህ ኢማሙ አህመድ ሲጠየቁ አዩ ሸይን ሲድቁ ተወኩሊ አለላህ በአላህ ላይ እውነተኛ መመካት የትኛው ነው ተብሎ ሲጠየቁ አላ የኩነ ፊ ቀልቢሂ አሐዱን ሚነል አደሚይን የጥመው አየጂአሁ ቢሸይን እንደው ከአደም ልጅ አንድ ሰው ልብ ላይ መጣ ነው የሆነ ነገር ያመጣልኝ ይሰጠኛል ብለህ ምከጅለው ከውስጥ ወጣርገ በአላህ ብቻ የምትመካው እሱን ብቻ የምትደገፈው አላህ በጥዋ በቃ ውስጥ በአላህ ብቻ አላህ አለኝ። ነብዩ እኮ አሉ መየምነው ከሚኒ አላቸው። አንደኛው የሆነ ጦር ላይ አረፍ ብለው ሲቀመጡ ሰይፋቸውን እንዲያንጠልጥለው ባስቀመጡበት አንዱ መጣና አንገታቸው ላይ ሰይፍ አስቀመጠና ያ መሐመድ አንተ መሐመድ ማን ነው ከኔ የሚከላከል አላቸው። ምስኪን ሞኝ ነብዩ ላይ ሰይፍ ያነሳ ረሱል ምን አሉት? አላህ ነው። አይ ትክክለኛ መመካት በአላህ ላይ አላቸው። ወደቀ ሰይፉ ከጁ ላይ። እሳቸው በተራ አንስተው አንተስ ማን ይከላከልልሃል አሉ። አላህን አቅ ምን አቅ እንደው መልካምነት ቸርነት ካልሆነ ማን አለ? በልካም በኋላ ከኔ ጋር ይሄን ነገር እንዳታደርግ ጦር እንዳትመዝ እኔ ጋር ከሚጣሉ ሰዎች ጋር እንዳትጣላ ብለው ሰለላሁ ዐለይሂ ወሰለም ቃል አስገብቱ ለቀቁት። እንደው ኸይረኛ ሰው ነው ሰንድ መጣውላችሁ እንዲ ነው ብለው ሰልሞ ህዝቦችን ጭምር ያሰለመ ማለት ነው። ምንድነው የፈለኩት? ተወኩል በአላህ ላይ መመካት በአላህ ብቻ። ኢነመል ሙእሚኑን ፍጹም አማኞች ማለት الذين اذا ذكر الله እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው የሚረበሽ የሚፈራ የሚደነግጥ ወኢዛ ቱልየት عليهم آياته አናቅጾቹ ደግሞ በእነሱ ላይ በተነበቡ ጊዜ ዛደትሁም ኢማናን ኢማናቸው የሚጨምር ነው። وعلى ربهم يتوكلون በጌታቸውም ላይም የሚመኩ ናቸው። አዎ ተወኩል ይሄን ያልካየን ትክክለኛ ተወኩል ምንድነው? በአላህ መመካት ማለት ቤት መቀመጥ ነው? መስጊድ መቀመጥ ብቻ ነው? ላ በአላህ መመካት ማለት ሰበብን ማድረስ ነው። فإن الله تعالى أمر بتعاطي الأسباب ما أمره بالتوكل ከሱ ጋር በመመካት ሰበቦችን መስራት ማምጣት አላህ አዟል። فالسيع في الأسباب بالجوارح طاعة له በአካል ሰበብ ለማድረግ መንቀሳቀስ ራሱ አላህን መታዘዝ ነው። ለምን ያዘዘበት ጉዳይ ከሆነ والتوكل بالقلب عليه إيمان به በሱ ላይ በቀልብ መመካት ደግሞ የኢማን መገለጫ ነው። አላህ ተለያየ ቁርአን አንቀጽ እኮ አዞናል። ያ አዩሃ الذين آمنوا እናንተ ያመናችሁ خذوا حذركم ጥንቃቄያችሁን ያዟል አላህ سبب እንድናሟላ ነው። وقال تعالى واعد لهم ما استطعتم من قوه ومن رباط الخيل አለ ለጠላቶቻችሁ በቻላችሁት አቅም ተዘጋጁ አለ። ከፈረስ ግልቢያ ከጦር ውርወራ እያለ አላህ ሰበብ ማድረስ እንዳለብህ ሲያመላክት ማለት ነው። አንደኛው ሰሃባ አነስ ማሊክ ረዲየላሁ ዐንሁ ሲናገሩ قال رجل يا رسول الله اعقلها واتوكل او اطلقها واتوكل አላቸው። እንደው አላህን በአላህ መመካት ስለች ግመሌን አስሪያት ልመካ ወይስ ፈትቻት ልመካ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? اعقلها
ወተወከል እሰራትና በአላህ ተመካ። ረዋው ትርሚዚዩ ወሐሰነሁ አልአልባኒዩ። ምንድነው? ግመሌንም አስራለሁ በአላህም መካለሁ። ምን ማለት ነው? ሰበብ ማድረስ ማለት ነው። ሰበብ ሳታደርስ በአላህ መመካት ማለት ውሸት ነው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰዎችን መስጊድ አገኟቸው። እነዚህ ምንድናቸው? እነዚህ ሙተወኪሎች ናቸው፣ በአላህ የሚመኩ ናቸው ተብሎ ተነገራቸው። እነዚህማ ሰነፎች ናቸው። አላህ ከሰማይ ዝናብን እንጂ ወርቅን አላወረደም። ወርቅ ያለው የት ነው? ምድር ላይ ነው። ተቆፍሮ ነው። ለፍተህ ደክመህ የምታገኘው ነው። መንጀደ ወጀደ ነው የሚባለው አይደል? ሰበብ ማድረስ ማለት ነው። ሰበብ ሳታደርስ በአላህ መካል የለም። አንድ ሰው በአላህ መካለው ብሎ ባቡር መንገድ ላይ በመኪና እየመጣ ፊት ለፊት ቆማለሁ ይላል እንዴ? መንቀሳቀሱ እኮ ሰበብ ነው። ከዛ አላህን ያዳነው። ምግብ መጥቶለት አጠገቡ መጥቶ እኔ በአላህ መካለው አፌ ላይ እስኪገባ ብሎ የሚጠብቃለ? ላ እጅህን አንስተህ ወደ አፍህ ወደ ማዕድኑ እጅን አድርገህ ወደ አፍህ ማድረግ ሰበብ ነው። ኢማም አሕመድ ስለ አንድ ሰው ተጠየቁ። الرجل جلس في بيته في المسجد። አንድ ሰው መስጂድ ውስጥ ተቀምጧል አው ወይ ደግሞ ቤት ውስጥ ተቀምጧል። وقال لا اعمل شيئا حتى ياتيني رزقي እስኪመጣብኝ እኔ ምንም ነገር አልሰራም። ኢማም አሕመድ ምን አሉ? هذا رجل جهل العلم የተሳሳተ ዕውቀት የሌለው ሰው ነው። ለምን? ثم قال رحمه الله كان الصحابة رضي الله عنهم يتجرون ويعملون في نخلهم والقدوة بهم ቁድዋ አሪያ እነሱ ነው የምንከተል። ይነግዱ ይኮተኩቱ ያርሱ ምን ይሉ ነበረ? ሰሓቦች ይሰሩ ነበረ። አንደኛው ወደ ፉደይል ኢብኑ ዒያድ መጣና ይህ ሰው ለው አነ ረጁለን ቀዓደ ፊ በይቲሂ አንድ ሰው ቤቱ ላይ ተቀምጦ ወዛመ አነሁ የሲቁ ቢላሂ ፈያእቲሂ ቢርዝቂሂ በአላህ ላይ እንደው የሚተማመን ነው ርዝቅ ይመጣልኛል የሚል ሰው አለ እንዴት ነው ተብሎ ሲጠየቁ ለም የፍዐል ሃዘል አንቢያ ወላ ገይሩሁም ይህን እኮ ነቢያቶችም ሌሎችም አልሰሩም እንደዚህ። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም አጀረ ነፍሰሁ ወአቡበክርን ወዑመረ ወለም የቁሉ ነቅዑድ ሐታ የርዙቀና አላሁ ዐዘ ወጀል እንቀመጥ አላህ ርዝቃችን እስኪመጣ አላሉም። ለፍቷሉ፣ ደክሟሉ፣ ሰርቷሉ። ስለዚህ በአላህ መመካት ማለት ሰበብ ማድረስ ነው። ሰበብ ሳታደርስ በአላህ መከተል ሚል አልሐረካ ይዚዱል በረካ እንቅስቃሴ በረካ ይጨምራል ይባላል። የተመረክ ወንድሜ ወረቀት እጅ ላይ አለ፣ ውጤት እጅ ላይ አለ። በየቢሮ በታትን ማስታወቂያዎችን እያንበብ ጠይቅ፣ አመልክት። ከዚያ ረቢ የተሳካ ቦታ እንዲሆን አንተ አድርግልኝ ብለህ ጉዳይ ለአላህ ተው። አላህን ተማጸነው። ነጋዴ ነህ፣ በጠዋት ውጣ። የሚሰቀለውን ቡቲክ ነው አሳምረ ስቀል፣ የሚደረደረውን ደርድር። ያ ረቢ የኔ እውቀቴ ችሎታዬ ይህ ነው፣ አንተ ርዝቁን ካላመጣህልኝ የሚያመጣልኝ የለም ብለህ በማን ተመካ? በአላህ ተመካ። አለዛ እንደዛ ሰውዬ ሸኽየውን እንዳደከማቸው እንዳትሆን። ማን ያ ሰውዬ? ሸኽየውን መጥቶ አላህ ልጅ እንዲሰጠኝ ዱዓ አርጉልኝ አላቸው። ዱዓ አርጉልኝ አውሽ አላህ ያ ረቢ ይህን ወንድም ይሄ ልጅን ሷሊህ ልጅ ስጠው ያሉ ዱዓ ያደርጋሉ። አመት ጠበቁ፣ ልጅ የለም። ሁለተኛም ልጅ የለም። ተጠራጠሩና እንደው ይህ ሰው ባለቤቱ ታማ ከሆነ ማህፀኗ እንደው ልጅ ማይዝ ከሆነ ማህን ከሆነች አይነት ብለው ጠርተው እንደው ባለቤትህን አስመርምራታል? ማህፀኗን እንዴት ነው? ማህናት አይደለችም አይነት ነገር ብለው ጥያቄ ጠየቁት። ምን አላቸው? ልጅ ይሉኛል እንዴ? ሚስት ይሉኛል እንዴ? እኔ መቻ ገባው? ሳገባ ልጅ መፈለግ ማለት ነው። ግልጽ ነው። የዘነት ተወኩል ማለት በአላህ ላይ ትመካለህ፣ ሰበብ ታደርሳለህ። ለው አነኩም ተተወከሉነ ዐለ ላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ ጠይር ተግዱ ኺማሰን ወተሩሁ ቢጣነን የሚለው ሐዲስ ምንድን ነው? እቺ ወፍ እንደምትመከኩ ብትመኩ አላህ ማነው ትክክለኛ በአላህ ላይ መመካት ብትመኩ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ወፏን እንደረዘቃት ይረዝቃችሁ ነበር። ምንድን ነው? እቺ ወፍ እንቅስቃሴ አድርጋለች። እህል በረንዳ በአላህ ተማምና ሄዳለች። እንቅስቃሴ አድርግ ማለት ነው። እንቅስቃሴ ሳታደርግ በአላህ ተመክቻለሁ ነው። ሰበብ ታደርሳለህ። በሰበብ እንዳትደገፍ በአላህ ተደገፍ። ህክምና ትሄዳለህ። መድኃኒቱ አይደለም ያድነ አላህ ነው። መድኃኒቱ ሰበብ ነው። መድኃኒቱን መድኃኒት እንዲሆን የሚያደርገው ማን ነው? አላህ ነው። ከአላህ ውጭ ማንም የለም። ስለዚህ ተወኩል በአላህ መደገፍ፣ ወደሱ መጠጋት የነቢያቶች የሰሓቦች መገለጫ ነው። የሙእሚኖች መገለጫ ነው። ቀልብህ ላይ ማንንም አለመከጀል ማለት ነው። ስለዚህ ለማግባት ትፈልጋለህ፣ እህቶችን አማክር፣ ወንድሞችን አማክር፣ ዙሪያ ያሉትን ጓደኞችን አማክር። ፈኢዛ አዘምተ የወሰክ እንደሆነ ፈተወከል አላህ በአላህ ተመካ። በአላህ ተደግፎ ያፈር የለም። የነቢያቶችን ታሪክ አላህ የሚያዋገልን የሚተርክልን በእኔ ተመክተው እንዲህ ነገር አገኙ ሲለን እኛ ከንፈር መጠን እንድንደሰትበት እንድንገረምበት ብቻ ሳንሆን እንድንኖርበት ነው። ወመን የተወከል ዐለላህ ፈሁወ ሐስቡህ
በአላህ የተመካ አላህ በቂው ነው። አላህ በቂያችን ነው። ሐስቡነላህ ወኒዕመል ወኪል የሁላችንም መፈክርና ተግባር ይሁን። አላህ በሱ ተመክተው በሱ ተደግፈው ርዝቃቸው ሐሳብ ጭንቀታቸው ከሚወገድላቸውና ርዝቃቸው ከሚሰፋላቸው ባሮች መካከል አላህ ያድርገን። ቀጣዩን ፕሮግራም አስባቡ ሪዝቅ አላለቀም፣ ይቀጥላል። አላህ ይጠብቃችሁ፣ አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።